በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ባለፈው የእግዚአብሔር ሰው ምን አይነት ነው በሚል ርዕስ ክፍል አንድን ተመልክተን ነበር። ዛሬ ደግሞ ሁለተኛውን ክፍል እንደሚከተለው እናየዋለን። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11። በዚህ ቃል መነሻነት የእግዚአብሔር ሰው ምን አይነት እንደሆነ በብሉይ ኪዳን ስለነበሩት የእግዚአብሔር ሰዎችም የተወሰኑትን እንደ ምሳሌ አንስተን በአዲስ ኪዳንም የእግዚአብሔር ሰው ምን አይነት ማንነት እንዳለው እንደ እግዚአብሔር ቃል ያነሳነው ነጥብ ነበር። ዛሬ ደግሞ የመጨረሻውን ክፍል በዚሁ ርዕስ እናያለን ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ የእግዚአብሔር ሰው ማለት ምን ማለት እንደሆነ የጻፈውን በተለይ ከጢሞቴዎስ ጋር በተያያዘ በርካታ ነጥቦችን አንስቶ እናያለን። በዚህ ክፍል ብቻ የእግዚአብሔር ሰው ማለት ምን ማለት እንደሆነ አንተ ግን የእግዚአብሔር ሰው ሆይ ካለ በኋላ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰልን ተከታተል ነው የሚለው። እንግዲህ የእግዚአብሔር ጽድቅ ለሰው ልጆች ሁሉ እንደተገለጠ የእግዚአብሔር ቃል ይነግረናል። ይልቁንም በብሉይ ኪዳን ያልተገለጠው የእግዚአብሔር ጽድቅ በመጨረሻው ዘመን በልጁ በኢየሱስ ክርስቶስ በኩል እንዴት እንደተገለጠ የእግዚአብሔር ቃል በግልጽ ያስረዳናል። የእግዚአብሔር ሰው ማለት የእግዚአብሔርን ጽድቅ፣ የተገለጠውን እውነት የሚከተልና መሸሽና መራቅ ከሚገባው ነገር ሁሉ መራቅ የሚገባው መሆኑን ባለፈው ክፍል አንድ ላይም ራቅ፣ ሽሽ የሚሉትን ለጢሞቴዎስ የተጻፈውን በስፋት አይተን ነበር። ዛሬም የእግዚአብሔር ሰው ሆይ የሚለውን ሐዋርያው ቅዱስ ጳውሎስ በተደጋጋሚ የገለጸውን ክፍል እናያለን ማለት ነው። በተለይ በሁለተኛ ጢሞቴዎስ መልእክቱ ላይ አንተ ግን የእግዚአብሔር ሰው ሆይ የሚለውን በተደጋጋሚ ጠቅሶት እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 3 በተለይ ከቁጥር 1 ጀምሮ ያለውን ክፍል 1 ላይም ሰፋ አድርገን እንደተመለከትነው የእግዚአብሔር ሰው ማለት መሸሽ ከሚገባው ነገር የሚሸሽ፣ መራቅ ከሚገባው ነገር የሚርቅ መሆኑን የመንፈስ ልጁ ለሆነው ለጢሞቴዎስ ሐዋርያው ጳውሎስ ሰፋ አድርጎ ገልጾታል። ዛሬም በዚሁ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያሉትን ወሳኝ ነጥቦች እናያለን ማለት ነው። አንተ ግን የሚለውን ሐዋርያው ጳውሎስ ደጋግሞ ጠቅሶት እናገኛለን። አንተ ግን ትምህርቴንና አካሄዴን፣ አሳቤንም፣ ትምህርቴንም፣ እምነቴንም፣ ትዕግስቴንም፣ መጽናቴንም ተከተል እያለው የመንፈስ ልጁ የሆነውን ጢሞቴዎስን ሲመክረው እናያለን። እንደዚሁም ቁጥር 14 ላይ አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና ይለዋል። ከማን እንደተማርኸው ታውቃለህና። የእግዚአብሔር ሰው ማለት በእግዚአብሔር ቃል በተገለጠው የቃሉ እውነት ላይ ተመስርቶ የሚመላለስ ሰው ነው። አንተ ግን አለ በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና። ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍት አውቀሃልና ጢሞቴዎስ ከሕፃንነቱ ጀምሮ ተምሮት ያደገው ነገር እንዳለ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 5 ላይ ያሰፈሩ ሐሳብ አለ። በአንተ ያለውን
ግብዝነትም የሌለበትን እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በወንቄ ነበረባቸው፣ ባንተ ደግሞ እንዳለ ተረድቻለሁ ይለዋል። ባንተ ደግሞ እንዳለ ተረድቻለሁ። ስለዚህ ጢሞቴዎስ ማለት ገና ከሕፃንነቱ ጀምሮ በአያቱ በእናቱ በኩል የተማረው መንፈሳዊ ነገር እንዳለ በመጥቀስ ሐዋርያው ጳውሎስ አሁንም በዚያ በተማረው ከሕፃንነቱ ጀምሮ የተማረውን ቃል አጥብቆ እንዲይዝ፣ የተረዳውን እውነት አጥብቆ እንዲይዝ ሐዋርያው ጳውሎስ በዚህ መልእክት ላይ ገልጾት እናገኛለን። ይህ ማለት ዛሬም ቢሆን የእግዚአብሔር ሰው ማለት በቅዱሳን መጻሕፍት የተገለጸውን እውነት የሚይዝ ይልቁንም መዳን የሚገኝባቸውን ነው የሚለው። መዳን የሚገኝባቸውን ቅዱሳን መጻሕፍት አውቀሃል። የእግዚአብሔር ሰው ማለት መዳን የሚገኝባቸውን ቅዱሳን መጻሕፍት ማወቅ እንደሆነ ለጢሞቴዎስ ከተጻፈው መልእክት የእግዚአብሔር ሰው ያሰኘው አንዱ ነገር ይህ እንደሆነ እንገነዘባለን። ሲቀጥልም የእግዚአብሔር ሰው አለ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ጢሞቴዎስን የእግዚአብሔር ሰው ሲል ቆየ። እንደገና ደግሞ የእግዚአብሔር ሰው ማለት ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ነው የሚለው። ስለዚህ የእግዚአብሔር ሰው ማለት በቅዱሳት መጻሕፍት የተገለጸውን እውነት የሚያውቅ የተረዳ ማለት ነው። በተረዳበት ነገር ደግሞ ጸንቶ የሚቆም። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን አውቀሃል ይለዋል። አውቀሃል ማወቅ ትልቁ ነገር ስለሆነ የሰው ልጅ ሲያውቅ ወደ መዳን ይደርሳል። ወደ መዳን የደረሰ ሰው የእግዚአብሔር ሰው ይባላል። ለዚህ ነው በነቢዩ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል በማለት እግዚአብሔር የተናገረው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አለማወቅ ከመዳን ወደ ጥፋት እንድናመራ ያደርገናል። ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይም የእግዚአብሔርን ኃይልና መጻሕፍትን አታውቁምና ትስታላችሁ ብለዋል መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔርን ኃይል ደግሞም የቅዱሳት መጻሕፍትን እውቀት ማወቅ ካልቻለ ይስታል፣ ወደ ጥፋትም ያመራል። ብዙ ሰዎች ባለማወቅ ብዙ ኃጢአት ይሰራሉ፣ ለአታላዮችም ተላልፈው ይሰጣሉ። በመንፈሳዊነት ስም ጭምር ኃጢአት የሚሰሩ ሰዎች አሉ። ይህ ደግሞ የሚሆነው ካለማወቅ የሚመጣ ያለማወቅ ችግር ነው። ስለዚህ በዚህ ክፍል ላይ የእግዚአብሔር ሰው ለተባለው ለጢሞቴዎስ ከተጻፈው መልእክት ውስጥ አንደኛ የእግዚአብሔር ሰው ፍጹም እንዲሆን ማወቅ አለበት። የእግዚአብሔር ሰው ፍጹም እንዲሆን ማወቅ አለበት። ሲያውቅ ደግሞ መዳን የሚገኝባቸውን ቅዱሳን መጻሕፍት ነው የሚያውቀው። የሰው ልጅ ብዙ እውቀት ሊኖረው ይችላል፣ ብዙ መጻሕፍትን ሊያውቅ ይችላል። እዚህ ላይ የእግዚአብሔር ሰው ለተባለው የተገለጠው ነገር ግን መዳን የሚገኝባቸውን ቅዱሳን መጻሕፍት ማወቅ ነው። ሁለተኛው ለበጎ ስራ ሁሉ የተዘጋጀ እንዲሆን ያደርጓል። ቅዱሳን መጻሕፍትን ማወቅ ማለት አንደኛ መዳንን ማወቅ ነው። ሁለተኛ ደግሞ ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ሰውን ለዚህ እውነት ያዘጋጃል። ሶስተኛ ልብን ለማቅናት ነው የሚለው። ቅዱሳን መጻሕፍት ማለት ልብን ለማቅናት የሚጠቅሙ መሆናቸውን ሐዋርያው ጳውሎስ ገልጾት እናገኛለን። አራተኛውና የመጨረሻው ደግሞ በጽድቅ ላለው ምክር ደግሞ ይጠቅማል አለ። በጽድቅ ላለው ምክር ደግሞ ይጠቅማል። ቅዱሳን መጻሕፍትን ማወቅ መዳንን ማወቅ ነው። ለበጎ ስራ ሁሉ የተዘጋጀ ልብ እንዲሆን ማድረግ ነው። ልብን ለማቅናትና በጽድቅ ላለው ምክር ደግሞ ይጠቅማል። ይህ ሁሉ የእግዚአብሔር ሰው ለተባለው የሰው ልጅ ጠቃሚ ሆኖ የቀረበ መንፈሳዊ መልእክት ነው።
ስለዚህ ሐዋርያ ቅዱስ ጳውሎስ አንተ ግን የእግዚአብሔር ሰው ሆይ እያለ ደጋግሞ ለጠራው ለጢሞቴዎስ እነዚህ በቅዱሳት መጻሕፍት የተገለጹት መንፈሳዊ እውነቶች በእያንዳንዱ ሰው የእግዚአብሔር ሰው ለመሆን ለሚናፍቅ ሁሉ ጠቃሚ የሆነውን የቅዱሳን መጻሕፍትን እውነት ነው የነገረው። አንተ ግን ብሎ ይህንን ነው መጨረሻ ላይ ሁላችንንም ሊወክል የሚችለውን መንፈሳዊ መልእክት በመልእክቱ ያሰፈረለት። አንተ ግን አለ በተማርህበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርክ ደግሞ ታውቃለህ። አስቀድሞ ከወላጆቹ ቀጥሎ ከሐዋርያው ጳውሎስ ትምህርትን የተማረ ሰው ነው ጢሞቴዎስ። ስለዚህ መዳን የሚገኝባቸውን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት ታውቀሃል ካለ በኋላ የእግዚአብሔር ሰው ፍጹም ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። በጽድቅ ያለውን እውነት ሁሉ ለማወቅ ከቅዱሳን መጻሕፍት ጋር ያለንን መንፈሳዊ ኅብረት ልናጠነክረው ይገባል ማለት ነው። እንግዲህ እግዚአብሔር ሰው ማለት መዳን የሆነለት በጽድቅና በቀና ልብ የሚመላለስ መሆኑን የእግዚአብሔር ቃል ያስረዳናል። የእግዚአብሔር ጽድቅ በተለይ ለአዲስ ኪዳን ሰዎች ለእኔና ለእናንተ በልጁ በኢየሱስ ክርስቶስ በኩል ተገልጦልናል። ይህንን የጽድቅ መንገድ ለመከተል የእግዚአብሔር ሰው ለመሆን በቅዱሳት መጻሕፍት የተጻፈውን እውነት መከታተል ይገባናል። ስለዚህ የእግዚአብሔር ሰው የተባሉ በብሉይ ኪዳን ነበሩ። የእግዚአብሔር ሰው የተባሉ በአዲስ ኪዳን አሉ። እኔና እናንተም የእግዚአብሔር ሰው ተብለን ከእርሱ ጋር በጽድቅ መንገድ መኖር የምንችለው በቅዱሳት መጻሕፍት የተገለጠውን መዳን፣ እውነት፣ ጽድቅ መከተል ስንችል ነው። ስለዚህ ተከታተል ነው ያለው። ተከታተል። እግዚአብሔር ሰው መሆን የምንችለው በዚህ በቃሉ የተገለጠውን እውነት አውቀን በዚህ እውነት ስንመላለስ ነውና እኔና እናንተም ለዚህ የእግዚአብሔር ሰው የመሆን ጥሪ የደረሰን መሆናችንን ልናስተውል ይገባል። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።